በአርጀንቲና የተሸነፈችው ግብጽ ኢፍትሐዊነትና ለሜሲ አድሎ ታይቷል ስትል ከሰሰችም። መደበኛ የጨዋታ ሰዓት ሊጠናቀቅ 12 ደቂቃ እስከሚቀረው ድረስ ግብጾች በታሪካቸው ትልቁ የሆነውን የዓለም ዋንጫ ድል ለመጎናጸፍ ጫፍ ላይ ነበሩ። በአትላንታ ስቴዲየም በተካሄደው የማክሰኞ ምሽቱ ጨዋታ ግብጾች አርጀንቲናን 2-0 እየመሩ ነበር። አፍሪካዊቷ ሀገር ግብጽ ይህንን ጨዋታ ካሸነፈች ለመጀመሪያ ጊዜ የዓለም ዋንጫ የሩብ ፍጻሜን ትቀላቀል ነበር። ጨዋታው ግን በፍጥነት ሌላ አቅጣጫ ያዘም። በአስከፊ ሁኔታም ከግብጽ ቁጥጥር ውጭ ሆነም። ክርስቲያን ሮሜሮ 79ኛው ደቂቃ ላይ ለአርጀንቲና የመጀመሪያዋን ግብ አስቆጠረም። ከ4 ደቂቃ በኋላ ደግሞ የእግር ኳሱ ኮከብ ሊዮኔል ሜሲ ሁለታቻ ያደረጋቸውን ግብ ከመረብ አሳረፈም። ከ4 ደቂቃ በኋላ ደግሞ የእግር ኳሱ ኮከብ ሊዮኔል ሜሲ ሁለታቻ ያደረጋቸውን ግብ ከመረብ አሳረፈም። ደጋፊዎችን ያስፈነደቀውን የአርጀንቲና ድል እርግጥ አደረገችው። የግብጽ ብሔራዊ ቡድን ያስቆጠረው ግብ በቪዲዮ ረዳት ዳኝነት ቫር ከተሻረ በኋላ ተስፋ የቆረጠና የተበሳጨ ሆኖ ታይቷል። ግቡ የተሻረው የግብፁ አማካይ ማሪዋን አቲያ ኳስ ይዞ መንቀሳቀስ ሲጀምር የሊሳንድሮ ማርቲኔዝን እግር በትንሹ በመርገጡ ነበር። ግብጽ እየመራች በነበረበት ወቅት አማካዩ ማሪዋን አቲያም የጨዋታው እንቅስቃሴ ሲጀምር የሊሳንድሮ ማርቲኔዝ እግር በትንሹ በመርገጡ ጥፋት ተሰጥቶ የቪዲዮ ረዳት ዳኛ ቫር በሙስጠፋ ዚኮም የተቆጠረውን ሁለተኛ ግብ ከሻረ በኋላ ግብጽ ሙሉ በሙሉ ተስፋ የቆረጠችና የተበሳጨች ሆናለች። አርጀንቲና አሸናፊ ያደረጋት ግብ ከማስቆጠሯ ጥቂት ሰከንዶች በፊት ደግሞ የፍጹም ቅጣት ምት አካባቢ ውስጥ በመሐመድ ሳላህ ላይ ጥፋት እንደተሰራበት በመግለጽም ተቃውሟቸውን አሰምተዋል። ፈረንሳዩ ዳኛ ፍራንሶ ሌቴስኬር የጨዋታውን መጠናቀቁን ሲያስታውቁ ብዙዎች የግብጽ ተጫዋቾች የተፈጠረውን ባለማመን ሜዳው ላይ ተዘርረዋል። ከጨዋታው በኋላ ቃለ መጠይቅ የሰጡት የግብጽ አሰልጣኝ ሆሳም ሐሰን ጨዋታው ፍትሐዊ ባልሆነ መንገድ እንደተስተናገደና የኢፍትሐዊነት በደል እንደደረሰባቸው ተናግረዋል። ቢቢሲ ስፖርት ስለ ቅሬታው የፊፋን አስተያየት ጠይቋል። አሰልጣኙ ሜዳው ላይና ከሜዳ ውጭ ጥያቄ የሚነሳባቸው በርካታ ጉዳዮች ነበሩ ብለዋል። በዙሪያው በሙሉ አሉታዊ ነገሮች ነበሩ። የተአማኒነት ጉዳይ ነው። ነገሮች የተከናወኑበት መንገድ ተአማኒነት ይጎድለዋል በማለት ተናግረዋል። ምናልባት የዓለም ሻምፒዮኖቹ ውድድር ውስጥ እንዲቆዩ ይፈልጉ ይሆናል። ምናልባት ሜሲ እየተጫወተ እንዲቀጥል ይፈልጉ ይሆናል ሲሉም ከሰዋል። ቀጥለውም የዓለም ሻምፒዮኖቹ በሁሉም ደረጃ ድጋፍ ተሰጥቷቸዋል። ውጤቱ ላይ ከአርጀንቲና በኩል ጫናዎች አሉ ይመስላል ብለዋል። የትናንቱ ጨዋታ ያልታየበት ነገር አልነበረም። ፍጹም ቅጣት ምት በግብ ጠባቂ ከሽፏል። ግብ ተሽሯል። ቀይ ካርድ ተሰጥቷል። የአርጀንቲናንም አስደናቂ ማንሰራራት ታይቶበታል። የግብፁ ግብ ጠባቂ ሙስጠፋ ሾቬር የሜሲን የፍጹም ቅጣት ምት በሚያስደንቅ ሁኔታ በማዳን ቡድኑን ከግብ ታድጎ ነበር። ከዚያ በኋላ ፈርዖኖቹ ያስቆጠሩት ሌላ ግብ በቫር ውሳኔ ተሽሯል። ሞሳላህ ላይ ጥፋት መስራቱን እየገለጹ የነበሩት ግብጾች በጭማሪ ሰዓት ፈርናንዴዝ ሌላ ግብ ሲያስቆጥርባቸው ንደታቸው ተባብሷል። ከዳኛው ጋር በተፈጠረ ንትርክም የግብጽ የመጠባበቂያ ወንበር ላይ ከነበሩት አባላት አንዱ በቀይ ካርድ ከሜዳ እንዲወጣ ተደርጓል። አርጀንቲና ሶስተኛውን ግብ ካስቆጠረች በኋላ በእጃቸው ተቃውሟቸውን የገለጹት የግብፁ ዋና አሰልጣኝ የቢጫ ካርድ ተሰጥቷቸዋል። አሰልጣኙ በእጆቻቸው የኤክስ ምልክት በመስራት ያሰሙት ተቃውሞ ተጫዋቾችና አሰልጣኞች ዘረኛ ድርጊት ሲፈጸም ጥቅም ላይ የሚውል ነው።